አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዲ ሀይቅ ዩቲዩብ ተከታታዮች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር ከችብያለሁኝ። አብራችሁን ከቆያችሁ ዋናው ነገር ላስቀድምላችሁ ማለት ነው። ሱመያ ከቤተሰቦቿ ጋር ተገናኝታለች። ሰኢድ እንግዲህ ንግስትዬ ሲለ እንግዲህ እንደው ቅልብስብስ አድርጓታል ማለት ነው። ከአንገት በላይ ይሁን ከአንጀት ፈጣሪ ነው የሚያውቀው። አብራችሁን ከቆያችሁ ብዙ መነግራችሁ ነገር አለ። እንግዲህ ሱመያ ባህር ዳር ጎንደር ከሄደች በኋላ ቤተሰቦቿ ጋራ አግኝታቸዋለች፣ ሰፕራይዝ አድርጋቸዋለች። እንደመጣችም አያውቁም ነበረና እንግዲህ ወንድሟ እህቷና ማዘሯ ተገኝተዋል ማለት ነው። በጣም ልብ ሰባሪ ነገር ማጋጥሟታል። እንግዲህ የስደት ርቆ የመኖር ወይንም ስደት ላይ የመቆየት አንዱ ጉዳቱ ቤተሰብን በሞት ማጣት ነው። አዎ ሁላችንም ቀምሰነዋል። ወይ ወንድማችንን ወይ እህታችንን ወይ አባታችንን ወይ እናታችንን የተቀማን ስንቶቻችንን በስደት ሆነን አንመጣ ነገር ለማን ነገር እንደሚባለው ሁሉ በቃ ሱመያ ያጋጠማት ነገር በጣም ያሳዝናል። አባቴን ከመካከላቸው አጣሁ ትላለች ሱመያ። አዎ ሱመያ እንግዲህ ሰለምቴዋ ቆንጆ ሰለምቴዋ ጀግና ሱመይታችን በጣም አሸብርቃና ተውባ ደግሳ ተቀብላቸዋለች ማለት ነው። ቤተሰቦቿን እንግዲህ ሲያገኟት ለቅሶ በለቅሶ ነው የሆኑት ማለት ነው። ወንድሟ ጭራሽ የማያውቃት ያው አንዳንዶቻችሁ በኮሜንት ላይ ያቅሻል በሶሻል ሚዲያ ምን ስትይ ስትሉ ነበር ማለት ነው። አብዛኛውን የገጠር ሰዎች አሁን የኔ ቤተሰቦች ራሱ ሶሻል ሚዲያ አይጠቀሙም። የሚገርማችሁ ነገር ማለት ነው ታች ስልክ እንኳን ኑሯቸው ሶሻል ሚዲያን አያውቁትም። የት ያገያታል ብላችሁ ታስባላችሁ። እና አላወቃትም ነበር። ወንድሟ አጠገቧ መቶ ቁጭ ብሎ ግን ይሆናል አይደለ ልቡ ድንግጥ ብሎበት ፊቷን እያሾለከ ነበረ ማለት ነው። በጣም ነው የሚገርመው። አንዳንድ ጊዜ በስደት ምን ያህል ሰቡት ማለት ነው። የ3 አመት ሊሆኑ ጥላው ሄደችው ጎረምሳ ሆኖ ነው ያገኘችው ማለት ነው። በጣም ነው የሚገርመው። እና ሱመያ እንግዲህ ከብዙ ጊዜ በኋላ እንግዲህ ተመልሳለች ማለት ነው ወደ ሀገሯ። ቤተሰቦቿንም በናፍቆት ስትገበገብላቸው የነበረውን አግኝታቸው ናፍቆቷን እያወጣች ትገኛለች። እንደው በጣም ነው ደስ የሚለው። እህቷ ጭራሽ አሳዘነችኝ፣ እንባ ሲተናነቃት ማለት ነው። ሱመያ ጋር ተቃቅፈው በጣም ነው የሚያሳዝነው። እና ሱመያ በተሻለ ነገር እንጠብቅሻለን። አዎ አንዳንድ ጊዜ ወደቀች ሲሉን ተነስተን ነቅተን ማሳየት አለብን የምንለው በምክንያት ነው ማለት ነው። ሱመያ ይሄ አንድ ተምሳሌት ናት። ሰዎች ሊጥሉን ይሞክሩ ይሆናል ወይ ላይ ተደራገራችን በል ወይንም የቅርብ ሰው ይሁን የሆነ ሰዓት ሊጥላችሁ ይሞክራል ማለት ነው። ነገር ግን እናንተ ላለመውደቅ ጠንክራችሁ ጎብዛችሁ መገኘትና ላለመውደቅ መቅደርደር አለባችሁ። ሱመያን ያየሁባት ያ ነው። ደስታዋ ከፊቷ አይጠፋም። ምንም እንኳን ቢከፋት፣ ምንም እንኳን ውስጧ ቢጎዳም ፈገግታዋ ግን ፊቷ ላይ ነው። ማሻአላህ ማሻአላ ሳይልሽ አላልፈም። ቤተሰቦችሽን አላህ ሂዳያ ሰጥቷቸው ያ ረብ አብረውሽ ሰልመው አብረውሽ የሚቋደሱ ፈጣሪ ያድርጋቸው ነው የምለው። ለምን ብትሉኝ ብዙ አይተናል። በቤተሰቦቻችን መካከል አሉ የሉም አይባልም እኮ ያጋጥማል። ምንም ከሁለት እምነት ከሶስት እምነት ካላቸው ሰዎች ያልተወለደ የለም ማለት ነው። ወይ ኦርቶዶክስ ሙስሊም ወይንም ጴንጤ እንደዚህ የሆኑ የተዋለዱ በጣም ነፍ ያሉ እኛም ቤት ስላለ ነው የምላችሁ ማለት ነው። ነገር ግን ነገጧት ሲሞቱ ሰደቃ ለመሰደቅ እከሌ አላህ ይርሃምሽ ብሎ ለማለት አይቻልም። ያንን ስታስቡ ልባችሁ ይጎዳል። በቃ የምወደውን ሰው እንዴት በዚህ ሁኔታ ሰደቃ ላልሰድቅለት እንዴት በቃ ብላችሁ ትቆጫላችሁ ማለት ነው። እውነቴን ነው የምላችሁ፣ ልባችሁ ይሰበራል። ምክንያቱም እናንተ ቢኖራችሁ ሰደቃ ማውጣት ለዛ ሰው አትችሉም፣ ወይንም አንዶላ ካላህ ህዝነትን መለመን አትችሉም ለዛ ሰው። ለምን ከመጀመሪያው ጠፍቷልና። ስለዚህ እኔ እንደው ሌላም አልልም፣ ፈጣሪ ወደ ቀጥተኛው መንገድ ይምራልሽ፣ እናትሽንም እህቶችሽንም ነው የምለው። ምክንያቱም አንድ ሲሆን ሁሉ ነገር ያምራል። አትሳቀቁም በማንኛውም ነገር። ቤታችሁ ቢመጡ እንግዲህነት ታሰናግዷቸዋላችሁ ባላችሁ ነገር። እቃ ነካብን እንዲህ ሆነብን ብላችሁ አትጨነቁም። እና እኔ ያጋጠመኝን ነው ምነግራችሁና ስለዚህ እንደው አላህዬ አንድ ያድርግልሽ ነው የምለው ማለት ነው። እኔ ደስ ብሎኛል ማዘርሽን ስላገኘሻቸው፣ ማሆይን ስላገኘሻቸው። አባትሽን ደግሞ እንግዲህ ፈጣሪ ፈቀደ ሆነ። ምን ማድረግ አይቻልም። ሁላችንም ወደሱ ተመላሾች ነን። መጨረሻችን ያሳምርልን ነው የሚባለውና ሱመይቴ በተሻለ ነገር እንጠብቅሻለን ንግስቷ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረሳ አበረታቱኝ። ሰላማችሁ በዝት ይበል። ሰላም አለይኩም ወራህመቱላህ ወበረካቱ።